አንድ የሚገርመኝ ነገር አለ። አንድ የሆነች ገጠር ከተማ ላይ አንድች ልጅ ልታገባ ብላ ከዛ ይጠይቋታል የማያውቁት ምንድነው ምናምን ብለው ወንዱን ማለት ነው። ከዛ ልጅቷ ዲግሪ ነው አለቻቸው። ከዛ ምን ማለቷ ነው ሲል ዲግሪ ያለው ማለቷ ነው። የሰውየው ዋጋ ዲግሪ ሆኗል። ማንም ይመጣና ሰው የመሆን እንትን ይሄ ነው ይላል። ማንበብ ሙሉ ሰው ያደርጋል ይላል። እድሜ ልክ ለመስ ጨፈጭፋቱ። ስለዚህ ሰው መሆን እንደዛ አይደለም። እሱ መጨረሻ ላይ ሲደርስ ሀብታም መሆን ነው ሰው የሚያደርገው ይላል። ሀብታሙ እኮ እዛ ጋር ቁጭ ብሎ ያ የሰውነት ጣዕም ሳይደርሰው ተስፋ ቆርጦ ቁጭ ብሏል። ግን ምን ያድርግ? ማን ይንገረው ሰው መሆን ምን እንደሆነ? ሰው አሁን ከሚነገርለት በላይ ነው። ምክንያቱም ሰው ራሱን ወደዚህ ምድር አላመጣም። ራሱን ወደዚህ ምድር ካላመጣ በተዘጋጀ ነገር ላይ የነበረ ነው ማለት ነው። በደንብ ነገሮች ተዘጋጅተውለት በተደላደለ ነገር ላይ የመጣ ነበር። ስለዚህ ሰው ወደ ቀደመው ነገሩ እስካልተመለሰ ድረስ የሰውነቱን ዋጋ አያገኝም። ድካም ብቻ ነው። እንስሳን እረኛው በግ ሊሆን ይችላል እየነዳ ሲሄድ ሹልክ ብሎ ሄዶ አንዱ በግ ጋጥ ያደርጋል። እረኛው እስካልመጣ ድረስ በፈቃዱ ሄዶ ያንን ነገር ግጦ ተመልሶ መንጋው ጋር ይቀላቀላል። ሰው ብቻ ነው ዝም ብሎ እንደዚህ የሚፈጽመው። ሰው ብቻ ነው እንደዚህ እየተነዳ የሚሄደው። ዋናው ስራ ነው የተባለው። በቃ ሰው ዘመኑን ሙሉ ሰው ለመሆን ስራ ተብሏል። ሌላው ምኞት ነው። በመስራት ያቃተውን ነገር ሰው የሰውነቱን ልክ ለማግኘት በምኞት መቃጠል ነው። ሁለቱ ነገር ነው ያለው። ሌላው ደግሞ ተስፋ የሚሰጡ ነገሮች አሉ። ሰው የሰውነቱን ልክ ሲያጣ ሌላ ነገር ተስፋ ሲያደርግ ይኖራል። እና ገንዘብ ግን የዚህን ያህል ስሜታችን ከፍ አድርጎ እንደዚህ የሚያስቆልለኝ ወይም አጣው ብዬ ደግሞ እሳት ውስጥ እንደገባ ላስቲክ ምጨማደድ አይደለም። ሰላም የእውነትን በፍቃድ ዩቲዩብ ቻናል ተከታታዮቻችን፣ ይህ የእውነትን በፍቃድ ፖድካስት ነው። ዛሬም በአዲስ ርዕስና ከሌሎች የእውነትን በፍቃድ ቤተሰቦች ጋር ተገኝተናል። የውይይቱን ርዕስ ሳንቲ የምትነግረን ይሆናል። እውቀትን ያለፈ ማንነታዊ ወሬን እነግራችኋለን። ከፖለቲካ፣ ከሃይማኖት፣ ከዘር፣ ከጾታም ጥርት ያለ ነገር እንነግራችኋለን። ተከታተሉ። ተመልካቾቻችን፣ የዛሬው የመወያያችን ርዕስ የሚሆነው የሰው ዋጋ በተሰኘው ሀሳብ ላይ ከእንግዶቻችን ጋር ሀሳብ አስተያየት እየሰጠን እንጨዋወታለን። አብራችሁን ቆዩ። እሺ፣ የእውነትን በፍቃድ ቤተሰቦቻችን አብረውን ይገኛሉ። እንግዶቻችን ስለመጣችሁና ስለተገናኘን ደስ ብሎናል። ፕሮግራማችንን ከመጀመሪያችን በፊት እስኪ ራሳችሁን በማስተዋወቅና በዚህ መንገድ ላይ ምን ያህል ዓመት እንዳስቆጠራችሁ በዛው አያይዛችሁ አጫውቱ። ጥሩ፣ እኛም ስላገኘናችሁ ደስ ብሎናል። እኔ ስሜ ጸጋዬ ኃይሉ ይባላል። እዚህ መንገድ ላይ ከ8 ዓመት በላይ ቆይቻለሁኝ፣ ኖሬበታለሁኝ። ይህን ይመስላል። እሺ፣ እኔ አበባው ካሳ ይባላለሁኝ። እዚህ መንገድ ላይ ከ7 እስከ 8 ዓመት ይሆነኛል። በዚህ መንገድ ላይ እኔ የምፈልገውን ነገር ሳይሆን የሚያስፈልገኝን ነገር በሙሉ አግኝቻለሁ። በዚህም በጣም ደስተኛ ነኝ። ይሄው ነው። በጣም ደስ ይላል። ጸጊና አበባው በድጋሚ ስለመጣችሁ ደስ ብሎናል። ወደ ውይይታችን ርዕስ ስንገባ ያው ቅድም ሳንቲ አንስተዋለች፣ የሰው ልጅ ዋጋ የሚል ነው። ግን የሰው ልጅን ዋጋ ከመወያየታችን በፊት ዋጋ ስለሚባለው ነገር እስኪ እናወራበት። ያው እንግዲህ ምድር ላይ ዋጋ የሌለው ነገር የለምና እስኪ ዋጋ የሚለውን ነገር እስኪ ትነግሩናላችሁ። አበባው ካንተ ተጀመረ። ጥሩ። እሺ፣ እንግዲህ ዋጋ የሚለው ቃል ዝርዝሩ ሲታይ ስንት የሚል ሆኖ እናገኘዋለን። ወይ ልኬት ነው። እንግዲህ ሰው የምናወራው ስለ ሰው ነውና የሰው ዋጋ ነው ርዕሳችንና ሰው ያየውን የዳሰሰውንና የነካውን ነገር በሙሉ ጭራሽ የሰማውንም ነገር በሙሉ
ዋጋ አውጥቶለታል፣ ተምኖታል። ምንም እዚህ ምድር ላይ ዋጋ ያልሰጠው ነገር የለም ሰው። እንዲሁም በተጨማሪ ለራሱም ዋጋ ሰጥቷል። ለራሱም ይሄ ነኝ ያ ነኝ የሚለውን ዋጋ ሰጥቷል። ይሄንን የምንልበት ምክንያት ምንድነው? ሰው ዋጋው የሚጀምረው ገና ከተወለደበት ጊዜ ጀምሮ። ልጆች በሚወለዱበት ጊዜ ገና ሕፃን ሆነው ዋጋ ይሰጣቸዋል። ይሄ ልጅ ቆንጆ ነው፣ ይሄ ልጅ አስቀያሚ ነው። ቆንጆ ውስጥ ሌላ ዋጋ አለ። ከዛ በኋላ ደግሞ ወደ ትምህርት ቤት እንዲሄዱ ይደረጋል። ትምህርት ቤት የሚሄዱበት ምክንያት የሆነ ነገር ተቀምጦላቸው ነው፣ ዋጋ ያገኙበታል የተባለው ነገር ማለት ነው። ልክ እዛ ውስጥ እዛ በሚሄዱበት ውስጥ ደግሞ ሌላ ተጨማሪ ነገር አለ። እርስ በርስ በሚያደርጉት ግንኙነት ውስጥ ልጆቹ ያዩትን ከአካባቢያቸው ያዩትን የተመለከቱትን ነገር በሙሉ እዛ ውስጥ ነው ተግባራዊ ማድረግ የሚጀምሩት። እርስ በርስ በመፎካከር ውድድር በሚመስል ነገር ትምህርት ቤት ውስጥ በሚወጣላቸው ደረጃ በዚህ ነገር ራሳቸውን እያሳደጉ ይሄዳሉ። ይሄን ዋጋ እያሉ ማለት ነው። እንዲህ በማለት ነው እንግዲህ ሰው ዘመኑን ሁሉ እየገፋ ያለው። ግን ያንን ዋጋ አግኝቶታል ወይ? ሰው የሰውነቱን ዋጋ አግኝቶታል? ሰው ዋጋውስ ያ ነበር ወይ? አሁን የሚለው እኔ እንዲህ ነኝ የሚለው ዋጋው ነው ወይ? አንድ የሚገርመኝ ነገር አለ። አንድ የሆነች የገጠር ከተማ ላይ አንድች ልጅ ልታገባ ብላ ከዛ ይጠይቋታል የማያውቁት ምንድነው ምናምን ብለው ወንዱን ማለት ነው። ከዛ ልጅቷ ዲግሪ ነው አለቻቸው። ከዛ ምን ማለቷ ነው ሲል ዲግሪ ያለው ማለቷ ነው። የሰውየው ዋጋ ዲግሪ ሆኗል። በሌላ ቦታ ደግሞ ሌላ ዋጋ ነው። ያቺ አነስ ያለች ቦታ ስለሆነች እንደዚህ አይነት ዋጋ ወጥቶለታል ለአንድ ሰው ማለት ነው። እና ሰዎች ዘመናቸውን በሙሉ ዋጋ እየሰጡ ይሄ ነኝ እያሉ ይሄ ነው ልጄ ይሄ ነው እያሉ ከዛም አልፈው ለአካባቢያቸው ዋጋ እየሰጡ ለሀገራቸው ዋጋ እየሰጡ እንዲህ ነው ዘመናቸውን በሙሉ እየገፉ ያሉት። ግን ያ ነገር በስተመጨረሻ ዋጋ አጥቶባቸው በቃ መባዘን ብቻ ሆኖባቸው ነው የምናየው። ምክንያቱም ምንም ሰዎቹ ሲደሰቱ አታይም በዛ ነገር። ምክንያቱም ልክ እነሱ የተጓዙበትን መንገድ ለሌላው ሊያቀብሉ ሲሉ እንደ ታሪክ ወይ ነገሩ ስህተት እንደሆነ እየተረኩለት ይመጣሉ ወደኋላ ተመልሰው ማለት ነው። አንዳንዴ ደግሞ በቃ ነገሩ አማራጭ የሌለው ነገር ይሆንና በዛው ያፈሱታል የሚያመጡትን በሙሉ ማለት ነው። እና ዋጋ ይሄንን ይመስላል። ምን እውነት ነው። አበባው ገልጾታል። የሰው ዋጋ የለውም። ምንም ሰው ዋጋ ኖሮት አያውቅም። ምክንያቱም የሰው ዋጋ ተብሎ ቀድሞ በተበጀ ነገር ላይ ቀድሞ በተሰራ ነገር ላይ ነው የመጣው ማንኛውም ሰው። ስለዚህ ያንን ነገር የሰው ዋጋ ይሄ ነው ብሎ ደምድሞ ጨርሷል። ስለዚህ በዛ ዋጋ በተተመነለት መንገድ ይሄዳል። ስለዚህ ከዋጋዎች ሁሉ ደግሞ ምርጥ የሚባሉ አሉ፣ ከዋጋዎች ደግሞ ይወረዱ የሚባሉ አሉ። ስለዚህ ምርጥ የሚባለውን ዋጋ ሁሉም ሰው ይፈልገዋል። ምርጥ የሚባለው ዋጋ ምሳሌ ዶክተር መሆን ሊሆን ይችላል፣ ምሳሌ ነጋዴ መሆን ሊሆን ይችላል፣ ምሳሌ ተምሮ ፕሮፌሰር መሆን ሊሆን ይችላል። ብቻ የሆነ ነገር አለ አይደለ? ሲስተሙ በተሰራበት ሲስተም ላይ በዛ ነገር ላይ ለመፍሰስ ነው የሚሄደው። ሮጦ የሚሄድበትን ዋጋ ሰው ያደርገኛል የሚልበትን ዋጋ ፍለጋ ሲሄድ ይኖራል። ምናልባት ወጣት እያለ ማግባት ይሆናል የሰውነት ዋጋው የመጨረሻ የሰውነት እርካታ ያገኛለሁ ብሎ የሚሄድበት መንገዱ ያ ሊሆን ይችላል። ፕሮፌሰርነት እንዳልኩት እነዛን ነገሮች ፍለጋ ይሄዳል። ግን እዛ ጋር ሲደርስ ነው ሰው የሰውነት ዋጋው ያ አለመሆኑን የሚያውቀው። እና ሰው ዋጋው በተተመነለት ነገር ላይ ነው የመጣው። ዋጋው ይሄን ያህል ነው ተብሎ በተቆረጠለት ነገር ላይ ነው የሚመጣው። አንድ ነገር ጠብ ሳይልለት እርጅናው ዘመን ያውቀዋል። አንድ ነገር እንዳላገኘና የሄደበት መንገድ ሁሉ ከንቱ መሆኑን ያኔ እዛ ሲደርስ ያውቀዋል። ምን ማለቴ ነው? መማርንም ሌላም
ሀብት ማፍራትንም ምናምን ነገር ዋጋ የለውም ማለት አይደለም። ልል የምፈልገው ነገር የሰው ዋጋ ይሄ አይደለም። የሰው ዋጋ ሌላ ነው። ምድር አታውቀውም። ሰው አልደረሰውም ከኛ በስተቀር እዚህ መንገድ ላይ ካሉ በእውነትም በፈቃድ መንገድን ተከትለው ከሚሄዱ ልጆች በስተቀር ማንም አያውቀው ማንም። ስለዚህ የሰው ዋጋ ይሄ ነው ተብሎ በተተመነ ባለቀለት ጉዳይ ነው የሚመጣው። ስለዚህ ልጆቻቸውን ሰዎች ይዘው የሚሄዱበት የሰውነት ዋጋ አግኝተው ሳይሆን ምንም ምርጫ የላቸውም። ልጆቻቸውን እያስተማሩ እዚህ ደረጃ ከዛ እንደዚህ መሆን ይሄን። ስለዚህ ሀብት፣ ውበት፣ ሌላም ነገር ቢመጣ ሰው መሆን ልኩ ይሄ ነው ተብለው የተባሉትን እየሄዱ ነው እንጂ ያሉት ከዚህ ፈቀቅ ያለ የሚያስብም የለም። ሲጀምር እንዴት ብሎ ያስባል? እንዴት ብሎ ያስብ? ማን ነግሮት? ስለዚህ ማንም ይመጣና ሰው የመሆን እንትን ይሄ ነው ይላል። ማን በሙሉ ሰው ያደርጋል ይላል። እድሜ ልክ ለምን ስጨፈጭፋቱ? ስለዚህ ሰው መሆን እንደዛ አይደለም። እሱ መጨረሻ ላይ ሲደርስ ሀብታም መሆን ነው ሰው የሚያደርገው ይላል። ሀብታሙ እኮ እዛ ጋር ቁጭ ብሎ ያ የሰውነት ጣዕም ሳይደርሰው ተስፋ ቆርጦ ቁጭ ብሏል። ግን ምን ያድርግ? ማን ይንገረው ሰው መሆን ምን እንደሆነ? ስለዚህ ሰው ዋጋው ተተምኖ ባለቀለት ነገር ላይ ነው የመጣው። ባለቀለት ነገር ላይ ይሄድና ምንም ነገር ሳያገኝ ያልፋል። ይሄ ነው የመጣንበት መንገድ እና ሰው የመሆን ልክ ይሄ ነው ተብሎ የተነገረን። ስለዚህ ሰው የመሆን ልክ እኛ ብቻ ነን የምናውቀው እና እንደዚህ እንደውም አያይዘው መለሱልን አይደለ? ጥያቄያችንን ቀጥሎም ያለውንም አያይዛችሁ መለሳችሁት። ምንድነው የሰውን ዋጋ ማን ተመነው? እስቲ ደግሞ እሷን እናንተ ትንሽ በደንብ ግልጽ እንዲሆን ለተመልካችም ታብራሩታላችሁ። ዋጋ ምን እንደሆነ ያው በደንብ ተነግራችሁናል። ዋጋ ምድር ላይ ይሄ ነው የተተመነ ነገር፣ ይሄ ነው ይሄን ያህል ያወጣል ተብሎ ተመን የተሰጠው ነገር ነው። ዋጋን ብላችሁ በደንብ አብራርታችሁልናል። የሰውን ዋጋ በደንብ ምን እየተባለ እንደሚሰጠው ነግራችሁናል። ግን ምንድነው እስቲ ማን ተመነው? በእርግጥ ነካክታችሁታል፣ ግን ግልጽ እንዲሆን ማን የተመነለት የሰውን ዋጋ አይደል? ልክ ነው። ማን ተመነው የሚለውን እስቲ የሰውን ዋጋ ማን ተመነው ስንል ሰው የሚኖረውን ነው እየመሰለ ያለው አካባቢውን፣ ሁኔታውን ማለት ነው። ሰው ጎዶሎ ነው አውቆታል። ሰው ጉድለቱን አውቆታል። ሙላት እንደሌለው አውቋል። ከሰውነትም እንደወረደ ተረድቶታል። ይሄንን ማን ይንገረው ነው እንጂ ይሄንን ሰው ሳይት ጠፍቶት አይደለም። ለራሱም ተመን ያወጣው ያንን ጉድለቱን ለመሙላት ነው። ጉድለቱን ተረድቷል። ግን እንዴት አድርጎ ጉድለቱን ይሙላው? ልክ በዚህ መካከል ነው እንግዲህ በዚህ መሃል የጉድለት መሙያ አድርጎ ነገሮችን እንትን ማለት የጀመረው መደላደል የጀመረው ማለት ነው። ምክንያቱም ንጽጽር ነው። በንጽጽር ነገሮችን የሰራ ወይም ያደረገ ወይ ጉድለቱን የሞላ እስኪመስለው ድረስ ማለት ነው። አንዳንድ ጉድለትን የሞላባቸው የሚመስላቸው ነገሮች በዘመናት ውድቀት ሆኖ ያገኛቸዋል። አንዳንድ ጥሩ ናቸው ብሎ የተጓዘባቸው ነገሮች ማለት ነው። አሁን ወደ ሰሜን አሜሪካ እና ወደ አውሮፓ ብንሄድ ቀደምት ሰዎቹ ሃይማኖተኞች ነበሩ፣ ጥሩ ሃይማኖተኞች ነበሩ። አሁን ግን ስናያቸው በፍጹም እንደዛ ሆኖ አናገኛቸው። ሌላ ቅርጽ ይዘዋል። ስለዚህ ሰው ጉድለቱን አውቋል። ጉድለቱን ለመሙላት ጥረት ያደርጋል። ግን ልክ ዘመን ባለፈ ቁጥር ይሄ ነው የተሻለ፣ ያ ነው የተሻለ እያለ መዳከር ብቻ ነው የያዘው። በዚህ መሃል ግን እኛ እውነትን አውቀናል። እኛ እውነትን አውቀን የሰውን ዋጋ አግኝተናል። ሰው ምን ማለት እንደሆነ፣ ሰው ማን እንደሆነ፣ ምን እንደሚገባው ይሄንን እኛ ተረድተናል። በዚህም እየኖረን ነው። ምክንያቱም ሰው ከቁሳቁስ በላይ ነው። ሰው አሁን ከሚነገርለት በላይ ነው። ምክንያቱም ሰው ራሱን ወደዚህ ምድር አላመጣም። ራሱን ወደዚህ ምድር ካላመጣ በተዘጋጀ ነገር ላይ የነበረ ነው ማለት ነው። በደንብ ነገሮች
ተዘጋጅተውለት በተደላደለ ነገር ላይ የመጣ ነበር። ስለዚህ ሰው ወደ ቀደመው ነገሩ እስካልተመለሰ ድረስ የሰውነቱን ዋጋ አያገኝም፣ ድካም ብቻ ነው። እስቲ ወደ በኋላ ላይ ደግሞ ትንሽ እንዴት ነገሩን ማግኘት እንደሚችል እንዘረዝር ይሆናል። ልክ ነው። የሰውነት ዋጋ የተተመነለት ሰው ነው እየኖረ ያለው ቅድም እንዳልነው። ስለዚህ የሚጥረውም የሚለፋውም ሁሉ እንቅስቃሴው ሰው ያደርገኛል የሚለውን ነገር ነው እየሄደ ያለው። ነገር ግን እንደዛ አይደለም። ሰው መሆን ሌላ ጉዳይ ነው። ሰው መሆን እሱ በሰራው ልክ እሱ ባደረገው ልክ የሚሆን አይደለም። ሰው መሆን ልክ በዚህ መንገድ ላይ ሰምቶ ነገሮችን ተቀብሎ መጥቶ እኛ የቀመስነውን ካልቀመሰ በስተቀረ ይሄ ነው ብለን ልንነግረው የምንችለው ነገር የለንም። ምክንያቱም በጣም ነገሩ ለሰው ምቹ እውነት ሆኖ ሳለ ሰው የሚፈልገው ይሄ ነው፣ እኔ የምፈልገው ይሄ ነው፣ የማያስፈልገውን ቅድም አበባው ገልጾታል። እኔ የምፈልገውን ሳይሆን የተፈለገልኝን ነው እኔ የሚያስፈልገኝን ነው የተሰጠኝ ነው ያለው። ስለዚህ ሰው እንደዛ አይነት ነገር ተቀብሎ ኗሪ ነበረ። በእንደዛ አይነት ነገር የሚኖር ነው እንጂ አሁን በተሰራለት ይሄ ነው ተብሎ በተነገረው አይደለም የሚኖር ያለው። ስለዚህ ዋጋው ተተምኖ ያለቀ ነው። ስለዚህ ሌላ ነገር እያየ አይደለም። እንደውም አንዳንዴ ምን ይባላል እንስሳን እረኛው በግ ሊሆን ይችላል እየነዳ ሲሄድ ሹልክ ብሎ ሄዶ አንዱ በግ ጋጥ ያደርጋል። እረኛው እስካልመጣ ድረስ በፈቃዱ ሄዶ ያንን ነገር ግጦ ተመልሶ መንጋው ጋር ይቀላቀላል። ሰው ብቻ ነው ዝም ብሎ እንደዚህ የሚፈጽመው። ሰው ብቻ ነው እንደዚህ እየተነዳ የሚሄደው። በቃ ዞር ብሎ መጋጥ እንኳን አይችልም። ስለዚህ ይሄ ነው ዋጋ፣ ይሄ ነው ያንተ የመኖር ትርጉም ተብለው ዋጋ ተወጥቶላቸው ሰው እንደዚህ አይነት መንገድ እየሄደ ነው ያለው። ስለዚህ ከዚህ ነፃ የሆነው የኛ መንገድ ላይ ያለ ሰው ብቻ እና ዋጋችን የኛ ይለያል። ይለያል። ስለዚህ ስለኛ ዋጋ ለማስረዳት እውነት ነው ይከብዳል። ግን ማንም መጥቶ ይህንን ዋጋ በምንም ሚዛን ሊመዝነው የሚችልበት አቅም የለውም ምድር ላይ። ስለዚህ ዋጋችን ትልቅ ነው። በጣም እያወራችሁ ማለት ነው ሰው ዋጋውን ፍለጋ የሄደበት ርቀት በጣም ነው የሚገርመኝ። ይህንን ለማየት ተፈጥሮ ማየት እንችላለን፣ ቅርባችንን ማለት ነው። እና ሁሉም በተፈጠሩበት በማንነታቸው ዋጋቸውን ይዘው እስከ መጨረሻ ይጓዛሉ። ግን የሰው ዘር ግን ሁል ጊዜ ያው መኖር ህይወት ዕለት ተዕለት አይደለ? እሱ ምንድነው ራሱን ቆጥሮ በማንነቱን ተቀብሎ መኖር ለሰው ልጅ ቀላል አይደለም፣ ነገሩ ስለሌለው። እሱ ምንድነው ያው ይሄንን ሁሉ ሲስተም ገንብቶ ይሄንን ሁሉ ማንነት አድርጎ ዋጋ ፍለጋ ጉዞ ሁሌ ይጓዛል። አበባውም ጸጊም ቅድም ገልጻችሁታልና ከልጅነት እስከ እውቀት እስከ እርጅናው ድረስ ዋጋውን ይፈልጋል። እና ምንድነው እንዴት ነው እኔ ያስቀኛል፣ ያው ትልቁን ገንዘብ ስለተቀለለው ማለት ነው። እና ገንዘብ ደግሞ የረጨው መርዝ አለ ምድር ላይ ዋጋን ያስቀመጠው እሱ ስለሆነ ማለት ነው። እንደውም ይሄንን ለመጥቀስ አጠገቡም ያለውን እንስሳ ዋጋ ሰጥቷል። በቃ ያልሰጠው ነገር የለም። የሰውንም ጉልበት ዋጋ ሰጥቷል። በቃ ያልሰጠው ነገር የለም። እንደውም 1000 ብር ሰው 2000 ብር ምናምን ዶሮ ገዝቶ ይገባል እና በጣም ደስ ይለኛል። 2000 ብር መሆኗን አታውቅም ዶሮ። ኑሯን ስትኖር ነው የተጠቀማት፣ ውድድር ውስጥ አይደለችም እሷ። ሰው ግን ምንድነው ለእያንዳንዱ ዋጋ ገንዘብ ስለሰጠው ያንን ዋጋውን ያሳድዳል። በቃ ለመኖር ያንን ዋጋዬን አገኛለሁ የሚለው። አሁን ችግሩ ምንድነው
የመጨረሻው እንግዲህ ሰው በፕሮፌሽኑ ራሱን ዋጋ ይሰጣል፣ በተለያየ ነገር ይሰጣል። ዞሮ ዞሮ ገንዘብ ይጠቀልላል። ለምሳሌ አንድ ሰው ፕሮፌሰር ሆኖ በፊት ለፊት ስሙ ቢኖር ግን ጥሩ ገንዘብ ባያስገኝለት፣ ያው ገንዘብ አይደለም ዋናው፣ ባያስገኝለት ባይቀጠር ማለት ነው። ሲያስተምር ነው ፕሮፌሰርነቱ የሚቀጥለው። ባይቀጠር የለውማ ገንዘብ እና ማንም አያከብሩ። ሰፈር ውስጥ ማንም አያከብሩ። ይሄ ተመራጭ ፕሮፌሰር ነው ማንም አይልም። ሲሰራበት ገንዘብ እርን ሲያደርግበት ዋጋ ያገኛል ማለት ነው። እና ምንም ነገር እዚህ ምድር ላይ ከጀርባው የገንዘብ ኃይል አለ ዋጋ ለማግኘት። ግን ምንድነው ከልጅነቱ ጀምሮ ኦልሬዲ ይሄ ዓለም ስለተቀረጸ በዚህ ዋጋ ራሱን ሲያፈላልግ ይኖራልና እሱ ትዝ ብሎኝ ነውና ሳንቲ ያው በደንብ አብራርታችሁታል። እኔ እዚህ ጋር ምን ተረዳሁኝ፣ አንድ ሰው ዋጋውን ፍለጋ ያው ዋጋውን ማንተመነለት ጠቅሳችሁታል። አብዛኛውን ገንዘብ ነው የጠቀለለው ረዲም አንተም ብለዋል። ከዛ ደግሞ አንተ እንደውም ያው እንደ ምሳሌ ወሰድካቸው አሉ ሰሜን አሜሪካኖች በፊት የነበራቸውና አሁን ያሉበት ላይክ ዘመንናውም ዘመናዊነቱም ያው እንትን ሲለው ነው ራሱን የዋጋን ስሜት ለማግኘት እየገባባቸው ናቸው አብዛኛዎቹ። ወይም ደግሞ የሆነ ጣም አገኝበታለሁ ህይወት አገኝበታለሁ ብሎ የገባባቸው ናቸው ሰዎች የሞከሯቸው ማለት ነውና ዘመናዊነቱ ገንዘብ ይጠቀልለዋል ዋጋን ለማግኘት ሲኬድ ማለት ነው። እና እኔ ደግሞ ምን ተረዳሁኝ፣ አንድ ሰው ዋጋ ሊፈልግ የሚሄደው ወይ የዋጋነቱን ስሜት የሚያረጋግጥለት ሌላኛው ዋጋ ፈላጊ ሰው ነው፣ ሌላ አካል። ያኛው ሰው ማለት ልክ እንደዚህኛው ሰው ዋጋ ፍለጋ የሚሄድ አላገኘም። የዋጋ ልኩን ያው ጸግሽ ብለዋል ቅድም። ዋጋ የሰውን ዋጋ በትክክል የሚያገኘውም በትክክልም ደግሞ የኔ ነው ብሎ የሚቀበለው እዚህ መንገድ ላይ ብቻ ነው። ይሄንን ምንም ጥርጥር በሌለው እንናገራለን። እኛ የምንናገረው ደግሞ በፊት የነበረውንም እናውቀዋለን፣ ምን አይነት የዋጋ ስሜት ሲሰማን እንደነበረ፣ ዋጋ ለማግኘት ምን ያህል ስንደክም እንደነበረ በተጨባጭ ደግሞ አግኝተ ነው እናውቀዋለን። ይሄ የኔ ብቻ ሳይሆን አክቹአሊ ለዚህ ነገር ማረጋገጫ እኔ ራሴ ነኝ መሆን የምችለው። ለምን ጨብጨው አግኝቼው የሰውነቴን ዋጋ አግኝቼው ከኔ ያልሆነ አግኝቼው ስለተሰማኝ ወይም ደግሞ ስላገኘሁት ይሄን መናገር የምንችለው እኛ ብቻ ነን። በቃ ማንም ሰው አላገኘውም ይደመደማል ብለዋል። ስለዚህ ሌላውማ ያኛው ከዛኛው ሰው እውቅና ለማግኘት መሄዱ ያኛውም ሰው ፈላጊ ነው። የሰውነትን ዋጋ ለማግኘት እሱም የሚደክም ነው። የምትጠይቁት ወይም ደግሞ እስቲ ያረጋግጥልኝ የሰውነት ዋጋዬን፣ እንደዚህ ነህ አንተ እኮ ጀግና ነህ፣ አንተ እኮ ጎበዝ ነው፣ ወይ ደግሞ አንቺ እኮ ቆንጆ ነሽ፣ አንቺ እኮ በቃ እንደዚህ ነው የሚለው ነው መቼም አለ ሰው። ቅድም እንዳልነው ዋጋ የሰጠው ዋጋ አለ፣ እንደዚህ ስም የሰጠው ነገር አለ። በብዙ ነገር በብዙ ቦታ የተሰጠው ስያሜ አለ። እንን ነገር ለማግኘት ያኛውን መባልን የሚፈልግ ነው። ይሄንን መናገር ፈልጌ ነው። አሁን ሳንቲ ባለችው ላይ ለመጨመር ያህል ትክክል ነው። እኔ የሚገርመኝ እኔ የሄድኩበትንና ህይወትን ለማግኘት በነገራችን ላይ ህይወትና ኑሮ በጣም ሩቅ ናቸው፣ በጣም ሩቅ ናቸው። ግን እኔ የሄድኩበትን ህይወትን ለማግኘት ብዬ የሄድኩበትን መንገድ ከሚገርመኝ ነው የምነግርሽ። ልጄ እኔ ጠብ ሳይልልኝ ልጄ ተከትሎኝ ሲመጣ ዝም ማለት ነው በጣም የሚገርመኝ። እና ምንም ማድረግ አልችልም ነበር፣ ምንም ማድረግ አልችልም ነበር። ምክንያቱም ይሄ ነው መንገዱ፣ የሰውነት ልክህ ይሄ ነው ብሎ የሚነግረኝ አልነበረ። ላቅ የምችልበት ነገር የለም። ጊዜው ሲስተሙ ከሰራው ነገር ተከትዬ እውነት ይሄ ነው የሰውነት ዋጋዬ ይሄ ነው እያልኩኝ በዛ መንገድ ሄጃለሁ። እና እኔ የሰውነት ዋጋዬን ተነግሮኝ በእውነትም ፈቃድ መንገድ ላይ ከመጣው በኋላ ነው የእድሜን ዘመን ለመቁጠር የምፈልግበት። እና አዲስ ነኝ ነው የምለው፣ ገና ልጅ ነኝ ነው የምለው። ምክንያቱም የኖርኩትን እኔ አውቃለሁ፣ የኖርኩትን ምንም ጠብ ሳይልልኝ። ስለዚህ ሰው ራሱ ያላገኘውን ነገር ለልጁ ባያሳይ ነው እምለው። እና እኛንን አሁን
እንደኛ ደስ ብሎት በደስታ በእረፍት በሰላም ለልጁ የሚሰጠውን ነገር በእርግጠኝነት ይዞ የሰውነትን ልክ የሚያሳይ ማንም የለም። ስለዚህ ይሄን ለማለት ፈልጌ ሰው የሰውነቱን ልክ ለማግኘት ትልቁ ነገሩ ዋናው ስራ ነው የተባለው። በቃ ሰው ዘመኑን ሙሉ ሰው ለመሆን ስራ ተብሏል። ሌላው ምኞት ነው። በመስራት ያቃተውን ነገር ሰው የሰውነቱን ልክ ለማግኘት በምኞት መቃጠል ነው። ሁለቱ ነገር ነው ያለው። ሌላው ደግሞ ተስፋ የሚሰጡ ነገሮች አሉ። ሰው የሰውነቱን ልክ ሲያጣ ሌላ ነገር ተስፋ ሲያደርግ ይኖራል። ብዙ ተስፋ የሚሰጡ ነገሮች አሉ። እነሱን ሲከተል ነው የኖረው። ስለዚህ ሰው እስከ መቼ ድረስ እንደዚሁ ዘመኑን ሙሉ እንደባከነ ይኖራል? ምክንያቱም ይሄንን እኛ የምናወራውን ነገር የሚሰሙ ሰዎች ዘመናቸውን ሙሉ ብዙ ነገር ሲሰሙ ኖረዋል። ብዙ ነገር ሲያደርጉ ኖረዋል። አንዳንዶቹ የሚሰሙን በወጣትነት እድሜያቸው ሊሆን ይችላል። ምክንያቱም ነገሩን እስኪያረጁ ድረስ መጠበቅ የለባቸውም። ሰው የተጓዘውን መንገድ ማየት ይቻላል። ያንኑ ነው የሚደገመው። ስለዚህ እነዚህ ሰዎች ምን እያሉ ነው? እንዴት ነው በዚህ ያህል እርግጠኝነትስ እያወሩ ያሉት በማለት እንደው መተው ቢሰሙት ነገሩን መተው ቢሰሙት። ምክንያቱም በእርግጥ ይሄ ነገር ነፃ ነው። መተው ቢሰሙት በነፃ ነው። ብዙ ጊዜ ይሄ ነፃ የሆነ ነገር ረከስ ያለ ነው። ምክንያቱም አሁን አንዳንድ ነገሮች አሉ፣ ይሄ ማነቃቂያ የሚባሉ ነገሮች ማለት ነው። ሰው ገንዘብ እየከፈለ የሚሰማቸው ነገሮች አሉ ከተማው ላይ። እነዚህ አነቃቂ የሚባሉት ሰዎች ሲጠቀሙበት እናያለን፣ በገንዘብ ደረጃ ማለት ነው። ግን ሰዎቹ ምናልባት እዛ ውስጥ ድንገት ነቅተው ሊሆን ይችላል፣ ወይ የከፈሉት ገንዘብ ለመንቃት ጥረት ሊያደርጉ ይችላሉ። ግን እዚህ አሁን የምንነግራቸው ነገር ላይ እንደው መተው ቢሰሙት ወደ ህይወት፣ ወደ እውነተኛው ህይወት ማለት ነው፣ ሰው ወደ ታሰበለት ነገር፣ ወደ መጀመሪያው፣ ወደ ሰው ዓላማ የሚመልስ ነገር ነውና እንደው መተው ቢሰሙ ላለውኝ እኔ ይሄን ነው ለማለት ይፈልጋል። እሺ፣ ሌላው ደግሞ እንድናነሳ የፈለግነው ምንድነው፣ በምድር ላይ ገንዘብ የራሱ የሰጣቸው ዋጋ አለ ማለት ተመን የሰጣቸው ነገሮች አሉ ምድር ላይ ያሉ ነገሮች እና የራሱን የሰጣቸውን ነገሮች በጣም አዋዶ ከፍተኛ ዋጋ እንዲኖራቸው በጣም ተፈላጊ እንዲሆኑ ውድ እንደሆኑ አድርጎ አሳይቶናል እና በተቃራኒው ደግሞ የሰው ልጅ በጣም አናሳ እንደሆነ ዋጋ እንደሌለው የወደቀ እንደሆነ አድርጎ ሰርቶታል። ይህንን ንጽጽር እንዴት ታዩታላችሁ? የሚሆነበትን ምክንያት ብዙ አያይዘን ደግሞ እስኪ እንወያይበት። ልክ ነው። ገንዘብ ነው ሁሉን ነገር የራሱን ዋጋ አውጥቶ ሁሉን ነገር እየገዛ ያለው። ስለዚህ የሰውም ልጅ በፈቃዱ ለገንዘብ ራሱን አሳልፎ ሰጥቷል። ስለዚህ ለመሸጥ ገበያ የወጣ ነው። የሰውም ልጅ ዋጋ ተተምኖለት በተማረ ባልተማረ፣ ባወቀ ባላወቀ ስኬል ተቀምጦለታል። በዛ መሰረት ራሱን እየሸጠ ያለው ሰው ነው። አያውቅም፣ ሰው አያውቅም እንደዚህ መሆኑ እንደዚህ መደረጉን። ይሄ ነው ህይወት ተብሎ ስለተባለ ነው የሚያውቀው ነገር የለም። ስለዚህ ይሄ ነው ህይወቴ ብሎም እየኖረው ነው ያለው እና ገንዘብ ሁሉን ሰይሞ ጨርሷል። ቆንጆ ቢባል አስቀያሚ፣ ሀብታም ቢባል ድሃ፣ ጥሩ ቢባል መጥፎ፣ የጥሩና የመጥፎ ማንም ያለ ገንዘብ ማንንም ጥሩ ሊል አይችልም። ማንም እስቲ አንድ ድሃን ጥሩ ነው የሚል ሀብታም አይተሽ ታውቂያለሽ? የለም። ጥሩ ሰው ነው፣ ይሄ ጥሩ ሰው ነው ማንም ሊል አይችልም። ማንም ሰው ጥሩ ሰው ነው ካለሽ ደግሞ ጥቅም አለ ማለት ነው። የጥቅሙ ጥግ ከሄደ ገንዘብ አለበለዚያ እንደዚህ አይነት
የትህትና በመሰለ መንገድ ትሁት በመሰለ መንገድ ወይም ጨዋ በመሰለ መንገድ ለሰዎች የሚገለጹ ሽፋኖች ናቸው። ውስጣቸው ስትገቢ የሁሉም ጥግ ገንዘብ እና ማንም ወደድኩ ቢል ማንንም ቢንቅ ገንዘብ ጥጉ ገንዘብ። ስለዚህ የመከባበር የመዋደድ የመናናቅም ሆነ የጥሩና መጥፎም ሚዛን ገንዘብ ላይ ነው ያለው። ስለዚህ በዚህ ልክ ነው ሰው እየሄደ ያለው እና አያቅም ሰው። እኛ አናቅም ነበር፣ እንደዚህ መሆናችንን አናቅም ነበር፣ እንደዚህ መውደቃችንን አናቅም ነበር። ራሱን ሰቅሎ ገንዘብ ለሁሉ ነገር ዋጋ አውጥቶ እየተሸጠን እየኖርን ነበር እና ሁሉ ነገር ቅድም እንደገለሽው ለሁሉ ነገር ዋጋ ወጥቷል። ሰው ብቻ ነው የወደቀው። ሰው ብቻ ነው ሜዳ ላይ የምታገኘው እንጂ ምንም ነገር ወድቆ አታገኘው። ምንም ነገር በረካ ዋጋ ያልወጣለት ካልሆነ በስተቀር እንጂ ዋጋ ያላት ነገር መሬት ላይ አትወድቅም። ሰው ብቻ ነው የሚወድቀው እና በጣም በሚያሳዝን መልኩ እንደ ሰው ልጅ ዋጋ አጥቶ የወደቀ ምድር ላይ የለም እና ይሄንን የሰራው ደግሞ ገንዘብ። ስለዚህ ምንም ማመቻቸት አያስፈልግም፣ ምንም እንትን አያስፈልጉም። ለዚህ ማስተባበልም ወይም እንደዚህ ስለሆነ ነው ምናምን ነገር ብሎ ብዙ ሰዎች በሌላ አይነት ቋንቋ ሊያወሩት ይችላሉ። በቀጥታ ግን ሰውን ትንሽ ያደረገው እሱ ነው፣ ትልቅም ያደረገው እሱ ነው። ማንም ትልቅ ቢሆንባችሁ ገንዘብ ነው፣ ማንም ቢያንስብሽ ገንዘብ ነው። ስለዚህ የሰውነታችን ልክ የተመዘነው ከዛ አንጻር ነው እና እኔ በዚህ መንገድ ላይ ካልሆነ በስተቀር ማንም ወደድኩ ቢለኝ ይገባኛል ማን እንዳለኝ፣ ማንም ቢንቀኝ ይገባኛል ማን እንዳለኝ። ሰውየው አይደለም ገንዘብ ነው። ስለዚህ የዚህን ያህል እናውቀዋለን እና የሰው ልክ ገንዘብ ነው፣ የሰው ዋጋ ገንዘብ ነው። ይሄን ይመስላል እና እኔ ከዚህ ተነስቼ ነው ሁሉን ነገር የማደርገው። ከቆምኩበት ልኬ ተነስቼ ነው ያገኘሁትን የሰውነት ልኬን የምመዝንበት ዋጋ አለኝ እና ሰው በተመዘነበት በጣም ያንስብኛል። ገንዘብ አሁን ከሰጠው አሁን ሲስተሙ ላይ ከምናያቸው የሰው ዋጋዎች ጋር ራሴን እንትን ስለው በፍጹም እኔ አላወዳደር የሚነጻጸር አይደለም። የሚነጻጸር ነገር ነው አይደል? እንደዚህ ብለሽ የምታወዳደር የማይወዳደርን ነገር እንዴት አድርገሽ ትያለሽ? ስለዚህ የኖረበት እንደኛ ህይወቱ ላይ ያለው ሰው ነው እኔ የምለውን ነገር ለካ ይሄ ነው እውነት ነው የሚለው እንጂ እኛ ይሄንን አስበን አንኖርም፣ ይሄንን እያልን አንኖርም። እንኖራለን ግን ለምሳሌ ሳንታና ስለዚህ ነገር ስታወራኝ ከዚህ ለካ ነው የወጣሁት፣ ከዚህ ነው እኔ እዚህ ጋር የደረስኩት፣ ይሄን መንገድ ተከትዬ መሄዴ ለዚህ ነው ብለን በዛ ሰዓት ይከሰታል እንጂ ይሄንን ሳስብ አልኖርም። ስለ ገንዘብ ሳስብ አላውቀውም። ለመጠቀሚያ የምፈልገውን ሰርቼ አገኛለሁ። በቃ ለመጠቀሚያ ሳስገብግቤም ወስደው ነገር የለም። ስለዚህ አይ ገንዘብንም ንቄ እንደዚህ የምበትንም ሰው አይደለሁም። እንደዛም አይነት ነገር አይደለም። ስለዚህ በልክ ነው እና ገንዘብ ግን የዚህን ያህል ለስሜታችን ከፍ አድርጎ እንደዚህ የሚያስቆልለኝ ወይም አጣውዬ ደግሞ እሳት ውስጥ እንደገባ ላስቲክ የምጨማደድ አይደለሁም እና የተሰራንበት መንገድ ጽድት አድርጎ እንደዚህ አንጥሮ አውጥቶናል እና ልካችንን እናውቃለን። ዋጋ አለን። ዋጋችን ደግሞ ሰው ካልደረሰበት ጨርሶ ለማሳየት ይከብዳል። በምን አንጻር ሰው የሚያውቀው ይሄንን ነው። አንዱን ከአንዱ የመዘነበት ዋጋ አለው ገንዘብ የሚባል። ስለዚህ በዚህ ዋጋ ካልሆነ በስተቀር ለሌላ ሰው ይሄንን ነገር ስትነግሪው እንዴት ብሎ ይገባዋል? ስለዚህ እንዲገባው ከፈለገ እውነትን በፍቅር እስቲ ምንድነው ማለት እስቲ ምንድነው ያለዚህ እንዴት ብሎ በዚህ አይነት ሁኔታ እርግጠኝነት ሰው እንዴት ይገልጻል ብሎ መስማት ነው። ምንም እንትን የሚያስል ገንዘብ ያልሸጠው ገንዘብ የማይገዛው ነገር በምድር ላይ የማይገዛው ከኛ መንገድ ውጪ እኔ እዚህ መንገድ ላይ ስመጣ 5 ሳንቲም አትሰጥም ብሎ ነው ያመጣው።
5 ሳንቲም አትሰጥም፣ 5 ሳንቲምም አይከፈልህም ተብዬ ነው የመጣሁት። ስለዚህ ከገንዘብ ጋር አንድ ንክኪ የሌለው በምድር ላይ ቢኖር የኛ መንገድ ብቻ ነው። ይህን በእርግጠኝነት ነው የምናገረው። ስለዚህ ገንዘብ ቅድም አበባው እንደገለጸው በነፃ የሆነ ነገር ሁሉ ርካሽ ነው። በነፃ የሆነ ነገር ሁሉ ግን ለሰው ልጅ አስፈላጊና ውድ እንደ ፀሐይና እንደ አየር እነሱ ናቸው ትልቅ፣ እነሱ ናቸው በነፃ የሚገኙ። ግን አየር ለሰከንድ ሰው ካጣዩ ፀሐይንም እንደዛው። ስለዚህ እነዚህን ነገር ለነዚህ ነገሮች ዋጋ የለውም ሰው። እነዚህ ልክ እኛ ህይወታችን እንደዚህ ነው። ስለዚህ እንደዚህ ሆኖ በነፃ መኖር አቅም አለው ሰው በህጋዊነት። ስለዚህ እንደዛ ላይ ነው ያለ ነው እኛ እና ገንዘብ እንደዚህ ነው ምድር ላይ እየሰራ ያለው ይሄን ይመስላል። እንደሱ ነው። ጸግሽ አብዛኛውን ነገር ብሎታል። እንግዲህ ንጽጽሩ አሁን በገንዘብና በሰው መካከል ሆኗል። ገንዘብ ጌታ ሆኗል፣ ሰው ባሪያ ሆኖ እየኖረ ነው። በቃ ሰው የመጨረሻ ልኬ ባርነት ነው ብሎ ለገንዘብ ሰግዷል። ቢለምን ገንዘብ ነው፣ ቢያከብር ገንዘብ ነው፣ ቢስቅ ለገንዘብ ነው፣ ቢያዝን ለገንዘብ ነው። እያንዳንዱን ጉዳይ ገንዘብ ይነካዋል። ገንዘብ የማይነካው ፍጹም የሆነ ነገር ቢሆን ይሄ መንገድ ብቻ ነው። ይህንን ደግሞ እኛ ኖረን ያየነው ነው፣ ኖረን ነው። አንዳንዴ ቃላት ሁሉ አይገልጸውም። ምክንያቱም ሰው እኛ ከቀመስነውና ካየነው ነው እየተናገረን ያለን። ገንዘብ ንጉስ ሆኗል። አሁን የመጨረሻው ጥጉ ንጉሱ ገንዘብ ነው። ሰውስ አሁን ሽራፊ ሳንቲም መሬት ላይ ወድቆ አታገኝም በፍጹም። ዮኒ ሲያስተምር እንደዚህ ይላል። ሰው ግን በየሜዳው ወድቋል ዋጋ አጥቶ። የትም ጋር ጥግ ላይ ወድቆ ሰው ታየዋለሽ፣ ግን የገንዘብ ኖት መሬት ላይ ወድቆ አታየው። በጣም ነው የሚያሳዝነው። ሰው ዋጋው ይሄን ያክል በገንዘብ ተተምኖ ምንም እንዳልሆነ ማለት ነው። ምንም እንዳልሆነ ራሱን ለገንዘብ አሳልፎ ሰጥቷል። ይህ ነገር እንትን ነው። እኛ በገንዘብ እንጠቀማለን፣ ገንዘብ እንገለገልበታለን። ምክንያቱም ሲስተሙ ገንዘብ ይፈልጋል። ነገሮች በሙሉ በገንዘብ ተይዘዋል። አንድም ያልተያዘ ነገር የለም። እንደው ነፃ የምናገኘው ቢባል ያልያዟት ፀሐይዋንና ምን ተነፍሰውን አየር ነው። እሱም ወደፊት አጠያያቂ ነው የሚሆነው ምን ገንዘብ ያልደረሰበት ስለሌለ ማለት ነው። ስለዚህ እንዴት ነው ሰው ከዚህ ባርነት መውጣት የሚችለው? ሰው ለገንዘብ ግዞት ነው። እንደውም በፊት ቀደም ባለው ጊዜ ይሻል ነበር መሰለኝ። ሰዎች እድሜያቸው ትንሽ ገፋ ሲል ነበር። አሁን ግን ሰዎች 12 13 ዓመት ሲሞላቸው በቃ አለቀ። ገንዘብና ገንዘብ ነው። 20 ዓመት ሳይሞላው ሰው ገንዘብን ጠንቅቆ አውቆ በገንዘብ ደስታውን ለማግኘት፣ ሰላሙን ለማስፈን፣ ዋስትናውን ለመመስረት በቃ ገንዘብ እኮ ብዙ ብሏል። ሰላም እኔ ነኝ ብሏል። ሰዎች ገንዘብ ባገኙ ቁጥር ነው ሰላም የሚሰማቸው። ደስታቸውን በገንዘብ ሊገዙ ሰዎች ወደ ተለያየ ቦታ ይሄዳሉ። ግን እንዳለ ስሜታቸውን ነገራቸውን በሙሉ ይዘውት ነው የሚሄዱት። እዛ ቦታም ቢሄዱ ያ ነገር የሚሳካ አይደለም። ስለዚህ ከዚህ ባርነት እንዴት ሰው መላቀቅ ይችላል? ከዚህ ገዢ እንዴት ነፃ መውጣት ይችላል? እኛ ያገኘነው ይሄንን ነው። እውነተኛውን ገዢ ነው ያገኘነው። ወደ መጀመሪያችን ማለት ነው፣ ወደ ተፈጠርንበት ዓላማ ስንመጣ ገንዘብ ያልሰራውን ማለት ነው፣ ከገንዘብ ንክኪ ነፃ የሆነው ይሄንን ያገኘነው። ለዚህም ነው አሁን እዚቹ ጋር ባለችው ነገር ለመናገር ሙከራ እያደረግን ያለነው። ስለዚህ ሰዎች ከዚህ ባርነት እንዴት ይውጡ? በቃ ሰው የሚሰግደው ለማንም አይደለም። የትም ቢማር ለገንዘብ ነው። የሃይማኖት ቦታ ብሄድ ለገንዘብ ነው። የትም ቦታ ቢደርስ ለገንዘብ ነው። ሽፋን ሆኗል። በቃ ስሙ ገንዘብ ሆኗል እንጂ ጌታ ነው። ምንም ጌትነቱን ተቀብሏል በዚህ ዘመን ላይ ማለት ነው። ንግስናውን ወስዷል። እንዴት ሰው ከዚህ መላቀቅ ይችላል? የሰው ልጅ በጣም የሚያሳዝን ሁኔታ ላይ ነው። ባሪያ ሆኖ እየኖረ ይሄንን ነው ማለት ነው።
የምንችለው። ንጽጽሩ እዚህ ጋር ደርሷል። እኛ ግን ከዚህ ነፃ ሆነ ገንዘብ ያልነካው ነገር በሙላት ያለ ገንዘብ ማለት ነው ሐሴት እያደረግን እየፈሰስን ነው የምንኖረው። በጣም ደስታ አለን፣ በጣም ሰላም አለን። ዋስትናችን ጥግ ድረስ ነው። እንሰራለን፣ እንደ ሰው እንወጣለን፣ እንገባለን፣ ቤተሰብ አለን። ገንዘብ ለሚያስፈልገው ነገር ጸጋዬ እንዳለው የተወሰነ ነገር ማስለቀቂያ ገንዘብ እናገኛለን። ሞኝም አይደለንም። ራሳችንን ገንዘብን በዚህን ያክል ስንናገር ራሳችንን ደግሞ እንደ ሞኝ የምንቆጥር አይደለንም። ግን ሰው ከዚህ ጌታ መላቀቅ አለበት። በቃ ከዚህ ጌታ ወጥቶ ወደ እውነተኛው ማንነቱ መጥቶ ያንን ማግኘት አለበት። ይህን ነው እኔ የምለው። አሁን መጨረሻ ላይ እያነሳው ነበርና እንዴት ነው ከዚህ የሚላቀቀው? ከዚህ ገዢ እንዴት ነው የሚላቀቀው ስትል አንድ የመጣልኝ ነገር ነበርና አንድ ነገር ማሸነፍም መሸነፍም በውስጥ ነው። እንግዲህ ገንዘብ ሰራ ብዙ ነገር ከሰራ በኋላ ሁሉም በቃ ምቾትህ ነኝ ይላል የሰራው ነገር ማለት ነው። ግን ይሄ ሁሉ ነገር የሚያልቀው ውስጥ ላይ ነው። ምንድነው ሞዴል አለ የተቀመጠለ ሞዴል ገንዘብ ስለሰራው ማለት ነው። ሰላም አሪፍ ለመኖር በስሜትህ ይሄ ኑሮ ይሄንን ላይ ስትደርስ ነው ብሎ ሞዴል አስቀምጧል። ይሄ ሁሉ የሚቀናበረው ውስጥ ነው። ዋጋነቱን አስቀምጧል ገንዘብ። ሰው ያንን ዋጋ ለመያዝ ከሄደ ዋጋ የለውም ማለት ነው። ምንም አያከራክረንም። ያንን መምሰል ከፈለገ ዋጋ የለውም ማለት ነው። ከዛ ያወራል ውስጡ ምን ማለት ነው? አንድ በሽታ ከሌለ ውጤት አያመጣማ። ምንጩንም ባታውቀውም በሽታ ግን ሆኖ ሲመጣ ያ ምንጭ ለማወቅ ትሄዳለህ። እዚህ ጋር እንደዚህ ነው እንደዛ ነው ምናምን ስትል ምንጩን የሚያውቅ እንደዚህ ሊሆን ይችላል ብሎ መድኃኒት ይሰጣል። ከሌለ ግን ማወቅ አትችልም። ውስጥ ካወራባ አለ ማለት ነው። ገዢው አለ እያስረዳ ነው እያወራ። ከዛ ይህንን ድምፅ ትሰማለህ። እንዳልኖርክ ይሰማል። ዋጋ እንደሌለህ ይሰማል። ለምን? መኖር ሞዴል ብሎ ያስቀመጠው እዛ ጋር ነው። ከዛ በኋላ ይህንን ሁሉ ዋጋ ለማግኘት እንግዲህ አብዛኛው አይደርስበትም። እንግዲህ ገንዘብ አገዛዝ የራሱ አገዛዝ አለው። ምድር የሚገዛበት በጥቂት ሀብታምና ብዙን ተከታይ በማድረግ ነው የሚሄደው። ተገለባብጦ አይታችሁ ታውቃላችሁ? ብዙ ባለጠጋ ትንሽ ድሃ መሆን አይችልም። ገንዘብ ሆኖ ምድር ላይ ለመቀጠል ጌትነቱን በዚህ መንገድ ነው መሄድ ያለበት። በጣም ለድሃው እየሰጠ ያኛውን ደግሞ ወደዚህ ነው የምትመለሰው እያለ ሁለቱም መንገድ ስለሆኑ ማለት ነው። ከዛ አንዳንዱ ምልጥልጥ ብሎ ይደርሳል። እሱም የሚደርሰው መንገዱ ተሰጥቶት ነው። ስኬትና ገንዘብ ከሰው እውቀትና ጉልበት በላይ ነው አፈጻጸም። ሰውየው ስላሰበ አያሳኩም የገንዘብን መንገድ። ብዙ ሙከራ ያለው እኮ እንደዚህ አድርጌያለሁ ግን ተበላሽቷል ይላል። አልተጠራም። ይሄ አገዛዝ ነው፣ ምድር የምትቀጥልበት አገዛዝ ነው የገንዘብ። ከዛ በኋላ ግን የተጠራውም ደግሞ ሲደርስበት ዋጋ አገኛለሁ ሲል በቃ እዚህ ጋር ዋጋ ኑሮ እንደዚህ ምናምና ዋጋዬን ይዛለሁ ሲል ለካ ሀብታምነት መንገድ ነው። ሀብታምነት የሚባል መንገድ ነው ማለት ነው። ይሄ ድህነት ብሎ የያዘው መንገድ እንደነበረ ሀብታምነት የሚል መንገድ ይጀምርልሃል። እሱ እኮ ዋጋ ሊያገኝ ነበረ። ቅድም እንዳልኩ ሁለቱ አልተገናኙም። ከዛ ይሄኛውንም በእውቀቱ በስሜቱ ያስረዳዋል ማለት ነው። ሀብታምነትንም ያስጉዟል። ይህን ደግሞ ቁሳቁስ እያሳየው ያስነዳው። ምንድን ነው ሞዴል የተቀመጠ ሞዴል አለ መኖር የሚባል። እኛ ጋርስ ማንነታችንን እናገኛለን፣ ዋጋችንን ያዘ። ከዛ እንደ ምቾታችን ምድር ላይ እንገለጣለን። እንደ ምቾቴ ገንዘብ የመጨረሻ አቅሙ የሚገዛውን ይግዛ። እኔን የሚያህል ግን ማስተዳደር አይችልም። እኔን የሚያህል ፈሪ ነው፣ ወረኛ ነው፣ ውስጥ በጣም ፈሪ ነው፣ ወረኛ ነው። በቃ በማጣደፍ ነው ሰው የሚያሳምነው። የሌለን ነገር አንድ ነገር የምታሳምነው እኮ ሲኖር ነው። የማይችለውን ነገር እችላለሁ አኖርሃለሁ ብሎ ሰው ላይ ተለጥፎ ይነዘንዙ። እኛ ጋር ስንመጣስ በቃ ኦልሬዲ አሁን ገንዘብ ይሄ ምድር ገንዘብ ሰርቶታል። ከዚህ አንወጣም። ለምሳሌ የኔን ብጠቅስ ለገንዘብ እድል ፈንታ አልሰጠውም። በማሰብ እንኳን በሐሳቢ ኪስ ውስጥ በሌለኝ ነገር አላስብም። ባለኝ እገዛለሁ፣ እጠቀማለሁ። መኖሪያዬ ሌላ ነው፣ ዋጋዬ ሌላ ነው። ከዛ የሚያስፈልገኝ ነገር
ነገሮች ኖሮኝ እሄዳለሁ። ሰውም እኮ መጨረሻ ላይ ነገሮች ላይ እኮ ቢደርስ ጥቅሙ ላይ ይውልበታል። መኪና እኮ አድራሽ ነው፣ ጥቅሙ ላይ ነው የሚኖርበት። እንቅልፍ የሚያመጣው 7 ክፍል ያለው ቤት መግዛት አይደለም፣ ስብዕናዬ ነው። መጨረሻው እንደዚህ ይጠቃለላል። እኛ ግን በአንጻሩ ህይወቱን ዋጋችን ስላለ ምድር ላይ እንደ ምቾታችን የሚያስረዳ ዋጋነታችንን የሰጠን ወይም እናገኛለን ብለን የምንለፋበት ነገር የለም። ተሰጥቶን የምንኖረው ግን አለ። እየበላ ነው እየጠጣ ነው ከሱ በሙላት የምንኖርበት ማንነት አለና በጣም ደስ ይለኛል በዚህ። በጣም ደስ ይላል። አሰመጣችሁ። እውነት ነው። ሬዲዮን ትክክል ነው የገለጸው። እውነት ነው። እኛ የሰው ደስታ፣ የሰው ሰላም፣ የሰው አረፍኩ የሚልበት ዋጋው ገንዘብ ስለሆነ እሱ ካገኘው አንጻር ነው፣ ከጠጣው ከበላው አንጻር ነው ይህንን ነገር የገለጸው። ስለዚህ ሁላችንም ከጠጣ ነው ከበላ ነው ተነስተን ነው እንጂ ይህንን እንትን ያለው እንጂ አሁን አንቺ እንዳልሽው ሳንቲ በትክክል ሁላችንም እሱ ያለው ነገር ውስጥ ገባ። ህይወቱ እንደዚህ ነው። እና ህይወቱን ለሚኖረው ሰው ነው። ቅድም እኔ ለመግለጽ የማትችይው ነገር አለ። ስለዚህ በቦታው ካልተገኘሽ የማትገልጪው ነገር አለ። ገንዘብ ገልጾ ነው የሚያሳየው። ልዩነቱ ይሄ ነው። ገንዘብ ይገልጸዋል፣ ቁስ አድርጎ ያሳይሻል። ከዛ ላይ ህይወት አድርጎ ይገልጸዋል፣ ኑሮ አድርጎ ይገልጸዋል፣ በማህት መንገድ ያሳየዋል። እውነት ግን እንደዚህ አትገለጽም። ለራሷ ማብራሪያ ያስፈልጋቸው። ፍጥረታትን ማየት ይቻላል፣ ምንም ያለምንም ማብራሪያ ነው። ለኛ መስጠት ያለባቸውን ጥቅም ይሰጣሉ። እኛም ከነሱ ጋር ተዋደንና ተፋቅረን የምንኖርበትን ነገር ሲጀመር የነበረን ነገር ነው። ከዛ ነገር አጉድሎናል። ስለዚህ ወደዛ እንኳን እንዳንመለስ አይናችንን ጨፍኖ የያዘን እሱ እና አሁን ሬዲዮን እንዳለው እኛ ከበላ ነው ከጠጣ ነው ተነስተን ነው በዚህ አይነት እንትን ውስጥ ያለ ነው እና አበባውም እንዳለው ሞኞች አይደለንም። ጥቅማችንን አሳልፈን የምንሰጠው ሞኞችም አይደለንም። የምንጠቀመውን ያህል እንጠቀምበታለን። የዚህን ያህል ግን ሬዲዮን እንዳለው ውስጣችን ገብቶ አይለፈልፍም። ይሄ ቢኖርህ እኮ ኖሮ እንደዚህ፣ ያ ቢመጣ ኖሮ እንደዚህ ምናምን ነገር ብሎ መጥቶም ሰላም ላይሰጥ፣ ሰላሜ ነው ብሎ እኮ ሰው እየፈለገው ነው ያለው። መጥቶም ሰላም ላይሰጥ፣ መጥቶም እንደገና ሊወሰድ ይችላል፣ ሊጠፋ ይችላል ብሎ እንደገና ሌላ ጭንቀት ሊሰጥ። ይሄን ይዞ ግን መኖር ይቻላል። በእኛ ኑሮ ውስጥ በእኛ ህይወት ውስጥ ይሄን ያለውን ነገር ሁሉ ይዞ በእኛ ህይወት ውስጥ መኖር ይችላል። ምንም በቃ ስለዛ ነገር ሳይኖረው የኛ የሚለየው የስብዕና ምግብ የስብዕና እንጀራ ነው። ስለዚህ ውስጥ እረፍ አድርጎ በደስታ አጥለቅልቆ የእውነት ሰላም ሰጥቶ ሰው መተኛት የሚችለው እኛ መንገድ ላይ ብቻ ነው። ስለዚህ ስራውን መስራት ይችላል። ገንዘቡን ምኑን እንደፈለገ ማድረግ ይችላል። እንደፈለገ መሆን ይችላል። ግን ከዚህ ለተረፈ የእሱን የውስጥ ሙላት ገንዘብ አይሞላው እና ሬዲዮን ያለውን ነገር ትክክል መግለጽ ያልከው ላይ ማለት ነው። እኔ በጣም መግለጽ እኛ ብዙ ጊዜ አንችልም ህይወትን እና እንደውም ይህንን ለተመልካቾች እንደ ምሳሌ ለማሳየት ለመግለጽ ሳይሆን ሀሳቡን ለማሳየት ለምሳሌ ሰው ውሃ ይጠማል አይደል? የውሃ ጥም አለው። ከዛ ውሃ ሲጠጣ የውሃ እርካታ ደግሞ አለው። ከዛ ውሃ ጠምቶት የጠጣ ሰው አለ። ከዛ ይሄ ደግሞ ውሃ ጠምቶት ግን የውሃን መጠጣትን የማያውቅ ሰው አለ። እንዴት ያስረዳዋል? እርካታው እንዴት ነው የሚያስረዳው? አረ በቃ ጠጣ ነው የሚለው። ጠጣውና አዲስ ስሜት ነው። በእውቀት አትገልጸው ህይወት ሰሩ ጠጣው ነው የምትለው። እኛም ለተመልካቾች ኑና ይህንን የምንላችሁ ማንነት ተጎናጸፉና መኖር የሰው መኖር ምን እንደሚመስል እዩ እንላችኋለን።